ማህበረሰቡን በማስገደድ ከአቅም በላይ ግብር ለማስከፈል የተንቀሳቀሰው የአገዛዙ ወታደር ከባድ ጥቃት ተሰንዝሮበታል። በደቡብ ወሎ ዞን የወረኢሉና የለጋሂዳ ወረዳ አዋሳኝ በሆነው ልዩ ስሙ ሽክፍ በተባለ አካባቢ የተንቀሳቀሰው የአገዛዙ ጦር ከባድ ኪሳራዎችን አስተናግዶ ወደ መጣበት ተመልሷል ተብሏል። የሸዋሮቢት ከተማ አስተዳደር መረጃና ደህንነት ኃላፊ በፋኖ በተደረገው ኦፕሬሽን እርምጃ ተወስዶበታል። የአማራን ሕዝብ መከራና ሰቆቃ ለማራዘም ከስርዓቱ ጎን ተሰልፈው ሕዝባቸውን ሲገሉና ሲያሰቃዩ በነበሩ የብልጽግና አገልጋዮች ላይ በሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮር ኦፕሬሽናል ቡድን የተቀናጀ እርምጃ መወሰዱ ታውቋል። በጎንደር ቀጠናዎች ደንቢያና በጎንደር ከተማ ዙሪያ ከ50 በላይ የግል ታጣቂ አርሶ አደሮች በአገዛዙ ወታደሮች ትጥቃቸውን እንዲፈቱ መደረጋቸው ተሰምቷል። አርሶ አደሮቹ በግል የታጠቁትን ህጋዊ የጦር መሳሪያ በግዳጅ እንዲያወርዱ መደረጋቸው ታውቋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሰኞ ግንቦት 11 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ማህበረሰቡን በማስገደድ ከአቅም በላይ ግብር ለማስከፈል የተንቀሳቀሰው የአገዛዙ ወታደር ከባድ ጥቃት ተሰንዝሮበታል። በደቡብ ወሎ ዞን የወረኢሉና የለጋሂዳ ወረዳ አዋሳኝ በሆነው ልዩ ስሙ ሽክፍ በተባለ አካባቢ ተንቀሳቅሶ የነበረው የአገዛዙ ጦር ከባድ ኪሳራዎችን አስተናግዶ ወደ መጣበት መመለሱ ታውቋል። በዛሬው ዕለት የአገዛዙ ኃይል በቀጠናው ተንቀሳቅሶ የነበረው በማህበረሰቡ ላይ ተጥሎ የነበረውን ከአቅም በላይ የሆነ የግብር ክፍያ ለማሰባሰብ የሞከረ ቢሆንም ነገር ግን ያሰበውን ሳያሳካ ከባድ ጥቃት ተሰንዝሮበት ተመልሷል። በዚህ ጥቃት ከ10 በላይ የሚደርሱ ያገዛዙ ወታደሮች ሲደመሰሱ ከ8 ያላነሱ ደግሞ ቁስለኛ ተደርገዋል ተብሏል። የሸዋሮቢት ከተማ አስተዳደር መረጃና ደህንነት ኃላፊ በፋኖ በተደረገ ኦፕሬሽን እርምጃ ተወስዶበታል። የአማራን ሕዝብ መከራና ሰቆቃ ለማራዘም ከስርዓቱ ጎን ተሰልፈው ሕዝባቸውን ሲገሉና ሲያሰቃዩ በነበሩ የብልጽግና አገልጋዮች ላይ በሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮር ኦፕሬሽናል ቡድን የተቀናጀ እርምጃ መወሰዱ ታውቋል። በመሆኑም በሸዋሮቢት ከተማ ሕዝቡን ሲያሰቃይና አማራ ጠል ከሆነው የብልጽግና ስርዓት ጎን በመሰለፍ በህዝብ ላይ ከፍተኛ ጭቆናና በደል ሲፈጽም የነበረው ሰለሞን ብሩ የተባለ የሸዋሮቢት ከተማ መረጃና ደህንነት ኃላፊ በተወሰደው እርምጃ እስከ ወዲያኛው ተሸኝቷል። አፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮር አስቻለው ደሴ ክፍለ ጦር ኦፕሬሽናል ቡድን በከተማዋ ሰርገው በመግባት በወሰዱት እርምጃ የከተማው መረጃና ደህንነት ኃላፊ ሲወገድ አብረውት የነበሩ ጥቂት የስርዓቱ ወንበር ጠባቂ ኃይሎች ሙትና ቁስለኛ ተደርገዋል። ስርዓቱን በማገልገል የአማራን ህዝብ ለመከራ የሚዳርጉና ያገዛዙ ተላላኪዎች በመሆን በህዝባቸው ላይ ግፍ የሚፈጽሙ ባንዳዎች ላይ እርምጃው የሚቀጥል ሲሆን በዚህ ድርጊት የምትሳተፉ በሁሉም ቀጠና የምትገኙ ሆዳደር የስርዓቱ ካድሬዎች በአስቸኳይ ከስርዓቱ በመላቀቅ ከህዝባችሁ ጎን እንድትሰለፉ ጥሪ እናቀርባለን ሲሉ ፋኖቹ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስቴጎማ ተራራ ክፍለ ጦር በአገዛዙ ሰራዊት ላይ በወሰደው እርምጃ ከፍተኛ ድል ተቀዳጅቷል። በሁሉም ግንባሮች ከፍተኛ ድል ማስመዝገቡን የቀጠለው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮር አስቴጎማ ተራራ ክፍለ ጦር በስርዓቱ አገልጋዮች ላይ በወሰደው እርምጃ ውጤታማ ድል ማስመዝገቡን የፋኖ ወታደራዊ ምንጮቻችን ተናግረዋል። ከአንድ ቀን በፊት በአስቴጎማ ተራራ ክፍለ ጦር ላይ ጥቃት ለመፈጸም መነሻውን ከመኮይ ባቡር ስቴሽን ያደረገው የ102ኛ ክፍለ ጦር 4ኛ ሻለቃ ያገዛዙ ሰራዊት 44ቱ በተባለ ቦታ ላይ ያጠፋ መልስ ተደርጎበታል። መረጃው ቀድሞ የደረሳቸው የአስቴጎማ ተራራ ክፍለ ጦር ፋኖች በወሰዱት እርምጃ 6 ያገዛዙ ወታደሮች ሲደመሰሱ 11 የሚደርሱት ቁስለኛ ተደርገዋል። በዚህ ውጊያ ከፍተኛ ሽንፈት ያስተናገደው የስርዓቱ ተላላኪ ሰራዊት በመኮይ ከተማ በንጹሃኖች ላይ ከፍተኛ ጥቃት ፈጽሟል። በጎንደር ቀጠናዎች ደንቢያና በጎንደር ከተማ ዙሪያ ከ50 በላይ የግል ታጣቂ አርሶ አደሮች በአገዛዙ ወታደሮች ትጥቃቸውን እንዲፈቱ ተደርገዋል። አርሶ አደሮቹ በግል የታጠቁትን ህጋዊ የጦር መሳሪያ በግዳጅ እንዲፈቱ መደረጋቸው ታውቋል። በንጹሃን አርሶ አደሮች ላይ ጥቃት ማድረሱን አጠናክሮ የቀጠለው የብልጽግና ሰራዊት በአርሶ አደሮቹ ቤት ለቤት በመዞር የግል ትጥቃቸውን ማስወረዱን የመረጃ ምንጮቻችን ተናግረዋል። ይህ በእንዲህ እንዳለ ጎንደር ዛሬ በተለያዩ ቀጠናዎች የደፈጣ ውጊያዎች ሲካሄዱ ውለዋል።
የአብይ አህመድ ወንበር ጠባቂ ወታደር በፋኖ ላይ ጥቃት ለማድረስ በሚል በተለያዩ አካባቢዎች የሚያደርገው ትንኮሳ ተጠናክሮ የቀጠለ ሲሆን ፋኖ በደፈጣ ውጊያዎች በሰራዊቱ ላይ እርምጃ እየወሰደ ይገኛል። በጠላት ሰራዊት ላይ እርምጃ መውሰዱን የቀጠለው የፋኖ ኃይል ገዢ ቦታዎችን በመያዝ ጥቃት የሰነዘረውን የብልጽግና ኃይል አይቀጡ ቅጣት ቀጥቶታል። በምስራቅ ጎጃም ዞን ስናን ወረዳ በተለያዩ አካባቢዎች በተደረገ ውጊያ በአገዛዙ ወታደሮች ላይ ጉዳት ደርሷል። ለወታደራዊ አሰሳ በሚል በከባድ መሳሪያዎች ታጅቦ የተንቀሳቀሰው የብልጽግና የገዳይ ስብስብ በስናን አባጅሜ ብርጌድ የፋኖ ኃይሎች በተደረገ ማጥቃት ሙትና ቁስለኛ ሆኗል። ሰራዊቱ ወደ ፋኖ ቀጠናዎች ለመግባትና ጥቃት ለማድረስ የተንቀሳቀሰ ቢሆንም በደፈጣ በጠበቀው የፋኖ ኃይል ከፊሉ ሲደመሰስ ከፊሉ ቁስለኛ ተደርጓል ተብሏል። በተመሳሳይ ምዕራብ ጎጃም ደጋዳሞት የገባው የብልጽግና ሰራዊት ወደ ተለያዩ ገጠራማ አካባቢዎች ቢኤምን ጨምሮ ከባድ መሳሪያዎችን ሲያስወነጭፍ መዋሉ ተሰምቷል። ከትናንት ጀምሮ ከወታደራዊ ካምፑ በመውጣት እንቅስቃሴ ያደረገው ሰራዊቱ ፋኖን አጠቃለሁ በሚል ሰበብ ከባድ መሳሪያዎችን ወደ ህዝብ ሲተኩስ መዋሉ ተነግሯል። ፊት ለፊት ፋኖን መግጠም የማይችለው የብልጽግና ሰራዊት በሚወረውረው የከባድ መሳሪያ ቅንቡላ ከሰው ህይወት ባለፈ ንብረቶችን እያወደመ እንደሚገኝ ይታወቃል። ዛሬም ምንም አይነት ወታደራዊ ኢላማ በሌለበት ወደ ንጹሃን መንደሮች ከባድ መሳሪያዎችን ሲተኩስ መዋሉን የመረጃ ምንጮች ተናግረዋል። ነዋሪዎቹ ሰልፍ የወጡት ህወሓት የደቡብ ትግራይ አስተዳደራዊ መዋቅሮችን አፍርሶ በድጋሚ ለማደራጀት ማቀዱን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በቅርቡ ለወይኒ መጽሔት በሰጡት ቃለ ምልልስ መናገራቸውን በመቃወም ነው ተብሏል። ከሰሞኑ በደቡብ ትግራይ የማጨው ከተማ ነዋሪዎች ተመሳሳይ የተቃውሞ ሰልፍ ማድረጋቸው ይታወሳል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።